በስዊዘርላንድ ጄኔቫ ለሁለተኛ ዙር የተካሄደው የአሜሪካና የኢራን ቀጥተኛ የኒውክሌር ድርድር በከፍተኛ ዲፕሎማሲያዊ ፍጥጫና በወታደራዊ ዛቻዎች ታጅቦ ተጠናቋል። በሌላ በኩል ደግሞ የኢራኑ እስላማዊ አብዮታዊ ዘብ ስትራቴጂካዊ የንግድ መርከቦች መተላለፊያ የሆነውን የሆርሙዝ ባህር ወሽመጥ ትዕዛዝ ከተሰጠኝ ለመዝጋት ዝግጁ ነኝ ሲል አስታውቋል። በአንጻሩ ደግሞ ዛሬ በኦማን አገናኝነት በጄኔቫ የተካሄደው ውይይት በፕሬዝደንት ዶናልድ ትራምፕ አስተዳደርና በኢራን እስላማዊ ሪፐብሊክ መካከል ያለውን ጥልቅ አለመተማመን ዳግም ያሳየ ሲሆን የኢራን ጠቅላይ መሪ የሆኑት አያቶላህ አሊ ኻሜኔ በሰጡት ጠንካራ መግለጫና በሆርሙዝ ወሽመጥ አካባቢ በተካሄደው ወታደራዊ ልምምድ ሳቢያ ዓለም አቀፍ ትኩረትን ስቦ ውሏል። ድርድሩ በቴክኒካዊ ጉዳዮች ላይ ያተኮረ ቢሆንም በሁለቱ ወገኖች መካከል ያለው ልዩነት አሁንም ሰፊ ሆኖ ቀጥሏል። በተለይም የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ በድርድሩ ወቅት በፕሬዝደንት ዶናልድ ትራምፕ ላይ የሰነዘሩት ጠንከር ያለ ትችት እንዲሁም ወታደራዊ ማስፈራሪያ በዲፕሎማሲው ሂደት ላይ ጥላውን ማሳረፉ ተገልጿል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በኢራንና በአሜሪካ ልዑካን መካከል በጄኔቫ የተካሄደውን ድርድር፣ የኢራኑ ሃይማኖታዊ ጠቅላይ መሪ አያቶላህ አሊ ኻሜኔ ለትራምፕ የሰጡትን ጠንካራ ምላሽ፣ እስላማዊ አብዮታዊ ዘቡ ዓለም ቁልፍ የመርከቦች መተላለፊያ መስመር አንዱ የሆነውን የሆርሙዝ ወሽመጥን ለመዝጋት የምጠብቀው ትዕዛዝ ብቻ ነው ማለቱንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በዛሬው ዕለት በጄኔቫ የተካሄደው የሁለተኛው ዙር ድርድር በዋናነት በቴክኒካዊ ጉዳዮች ላይ ያተኮረ ነበር። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበላይነት የመሩት የኢራን ልዑክ ከኒውክሌር ከሕግና ከኢኮኖሚ ባለሙያዎች ጋር በመሆን በኦማኑ የውጭ ጉዳይ ሚኒስትር በድር በን ሐማድ አልቡሰይድ አማካኝነት ከአሜሪካ ልዑክ ጋር ተወያይተዋል። የአሜሪካውን ልዑክ የመሩት የፕሬዝደንት ትራምፕ አማካሪና አማች የሆኑት ጃሬድ ኩሽነር እንዲሁም የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ናቸው። የውይይቱ ዋና ነጥቦችም የኢራንን የዩራኒየም ማበልጸግ ሂደት መገደብና በምላሹ ደግሞ በኢራን ላይ የተጣሉትን የኢኮኖሚ ማዕቀቦች ማንሳት የሚሉ ነበሩ። ይሁን እንጂ አሜሪካ የድርድሩ አጀንዳ የኢራንን ሚሳኤል ክምችትና ቀጠናዊ እንቅስቃሴ እንዲያካትት ስትወተውት፣ ኢራን ግን ድርድሩ በኒውክሌር ጉዳይ ላይ ብቻ እንዲወሰን አጥብቃ ጠይቃለች። በሌላ በኩል ደግሞ ድርድሩ በስዊዘርላንድ ጄኔቫ እየተካሄደ በነበረበት ወቅት አያቶላህ አሊ ኻሜኔ ከኢራን እያስተላለፉት የነበረው ጠንካራ ትችት ከፍተኛ መነጋገሪያ ሆኖ ውሏል። ኻሜኔ ፕሬዝደንት ትራምፕ አሜሪካ ባለፉት 47 ዓመታት ኢራንን ማጥፋት አልቻለችም ማለታቸውን በመጥቀስ ይህ ጥሩ የእምነት ቃል ነው፣ እናንተም ይህን ማድረግ አትችሉም በማለት አጣጥለዋል። ኻሜኔ አክለውም አሜሪካ ወደ ቀጠናው የላከቻቸውን የጦር መርከቦች አስመልክ ተው ሲናገሩ የዓለም ጠንካራው ሰራዊት ዳግም ሊያገግም የማይችልበትን ጥፊ ሊቀበል ይችላል የሚል ከባድ ማስጠንቀቂያን ሰጠዋል። አያቶላህ አሊ ኻሜኔ የጦር መርከብ አደገኛ ማሽን ቢሆንም እሱን ወደ ባህር ጥልቅ ሊያሰጥም የሚችል መሳሪያ ደግሞ የበለጠ አደገኛ መሆኑን በመግለጽ የአሜሪካን ወታደራዊ ዛቻ አጣጥለዋል። ይህ ንግግር ኢራን በዲፕሎማሲው ጠረጴዛ ላይ ብትቀመጥም ለአሜሪካ ወታደራዊ ጫና እንደማትንበረከክ የሚያሳይ መልእክት ተደርጎ ተወስዷል። እናም ከዲፕሎማሲው ፍጥጫ ጎን ለጎን የኢራን አብዮታዊ ዘብ ባህር ኃይል በሆርሙዝ የባህር ሰርጥ አካባቢ ሰፊ ወታደራዊ ልምምድ ሲያደርግ መቆየቱ ውጥረቱን የበለጠ አባብሶታል። ከዚህ ጋር በተያያዘም የባህር ኃይሉ አዛዥ ሪር አድሚራል አሌሬዛ ታንግስሪ እንደገለጹት ከሀገሪቱ ከፍተኛ አመራሮች ትዕዛዝ ቢሰጥ የሆርሙዝ ሰርጥን ሙሉ በሙሉ የመዝጋት አቅም አላቸው። ለደህንነት ሲባል ለጥቂት ሰዓታት የባህር ወሽመጡ መዘጋቱ የተገለጸ ሲሆን ይህ ሰርጥ በዓለም አቀፍ ደረጃ 20 በመቶ የሚሆነው ነዳጅ የሚያልፍበት በመሆኑ የዓለምን የነዳጅ ገበያ ሊያናጋ የሚችል እርምጃ ነው። የሆርሙዝ የባህር ወሽመጥ ዋና መተላለፊያ መንገዶች በአብዮ
በአብዮታዊ ዘብ ቁጥጥር ስር ናቸው ያሉት አዛዡ ኢራን ቀጠናዊ ደህንነቷን ለማስከበር ምንም አይነት ቀይ መስመር እንደሌላት አስገንዝበዋል። ከዚህ ባሻገርም በጄኔቫው ድርድር ላይ ኢራን ያቀረበችው አዲስ ሐሳብ አሜሪካ ከስምምነቱ ኢኮኖሚያዊ ተጠቃሚ እንድትሆን ማድረግ የሚል ነው። የኢራን የኢኮኖሚ ዲፕሎማሲ ምክትል ሚኒስትር ሐሚድ ጋምባሪ እንደተናገሩት የቀድሞው የ2015 ስምምነት ዘላቂ ያልሆነው አሜሪካ ከሱ የምታገኘው ቀጥታ ኢኮኖሚ ጥቅም ስላልነበረ ነው። ስምምነቱ ዘላቂ እንዲሆን አሜሪካ በኃይል በነዳጅና በጋዝ እንዲሁም በማዕድን ዘርፎች ኢንቨስት ወይም መዋለ ንዋይዋን ፈሰስ በማድረግ ፈጣን የኢኮኖሚ ትርፍ የምታገኝበት ሁኔታ መመቻቸት አለበት ብለዋል። ይህም አሜሪካ በቀላሉ ከስምምነቱ እንዳትወጣ የሚያደርግ ሰንሰለት ለመፍጠር የታለመ ስልት ይመስላል። በምላሹም ኢራን በውጭ ሀገራት የታገዱባት በቢሊዮን የሚቆጠሩ ዶላሮች እንዲለቀቁላት ትፈልጋለች። ሆኖም የሁለቱ ወገኖች ይገባኛል ጥያቄ አሁንም የተራራቁ ሆነው ቀጥለዋል። አሜሪካ ኢራን የዩራኒየም ማበልጸግን ሙሉ በሙሉ እንድታቆም ወይም ዜሮ ኢንሪችመንት ስትጠይቅ ኢራን ግን ይህንን በፍጹም እንደማትቀበልና ለማንም እንደማትገዛ ገልጻለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በዛቻ መንበርከክ በጠረጴዛው ላይ የለም በማለት አቋማቸውን በግልጽ አስቀምጠዋል። ሆኖም ኢራን የተወሰነ ተለዋዋጭነት በማሳየት የዩራኒየም ማበልጸግ ደረጃዋን ለመቀነስና ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሰፊ ቁጥጥር እንዲደረግባት ለማድረግ ዝግጁ መሆኗን ጠቁማለች። የኤጀንሲው ዳይሬክተር ራፋኤል ግሮሲ ከሁለቱም ወገኖች ጋር በጄኔቫ ተገናኝተው የቴክኒክ ውይይቶችን አድርገዋል። በአንጻሩ ደግሞ ከቀድሞው የ2015 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው የኒውክሌር ስምምነት የተገኘው ትምህርት ለዘንድሮ ድርድር ትልቅ ግብዓት ሆኗል። የቀድሞውን ስምምነት ለማከናወን ከ2 ዓመት በላይ የፈጀ ሲሆን የአሁኑ ድርድር በ4 ሰዓታት ውስጥ መጠናቀቁ ብዙዎችን ጥርጣሬ ላይ ጥሏል። ከዚህ ጋር በተያያዘም የክራይሲስ ግሩፕ ተንታኙ አሊ ቫኤዝ እንደገለጹት ድርድሩ በዚህ ፍጥነት መጠናቀቁ በሁለቱ ወገኖች መካከል ያለው ልዩነት ሊታረቅ የማይችል መሆኑን ወይም ተደራዳሪዎቹ ትዕግስት ማጣታቸውን ሊያመለክት ይችላል። የአሜሪካው ፕሬዝደንት ቀደም ሲል ከነበረው ስምምነት በተናጠላዊ ውሳኔ መውጣታቸው በኢራን ወገን ከፍተኛ ያለመተማመን ስሜትን ፈጥሯል። ስለዚህ ኢራን አሁን የምትፈልገው በንግግር ብቻ ሳይሆን በምጣኔ ሀብታዊ ትስስር የታጀበና በቀላሉ የማይፈርስ ዋስትና ያለው ስምምነት ነው። በሌላ በኩል ደግሞ በኢራን ውስጥ ያለው ወቅታዊ ሁኔታም በድርድሩ ላይ የራሱን ተጽዕኖ እያሳረፈ ይገኛል። በጥር ወር በሀገሪቱ በተካሄደው ተቃውሞ የሞቱ ሰዎችን ለማሰብ በመንግስት ደረጃ የ40 ቀን መታሰቢያ እየተከናወነ ይገኛል። የኢራን ባለስልጣናት ለእነዚህ ረብሻዎችና ብጥብጦች አሜሪካንና እስራኤልን ተጠያቂ ያደርጋሉ። አብዮታዊ ዘቡ ይህንን ወቅት የኢራን ሕዝብ በአሜሪካ እስራኤል ሴራ ላይ የጸናበት ስትራቴጂካዊ ምዕራፍ ሲል ጠርቶታል። ይህ የውስጥ ፖለቲካዊ ጫና የኢራን ተደራዳሪዎች ለአሜሪካ ጥያቄ በቀላሉ እጃቸው እንዳይሰጡና ጠንካራ አቋም እንዲይዙ የሚያደርጋቸው ይመስላል። በአንጻሩ ደግሞ በጄኔቫው ስብሰባ ማጠቃለያ ላይ አራግቺ እንደገለጹት ኢራን ፍትሐዊና እኩልነት ያለው ስምምነት ለማግኘት ጥረት እያደረገች ነው። ፕሬዝደንት ትራምፕ በበኩላቸው ኢራን ጠንካራ ተደራዳሪ መሆኗን ገልጸው ስምምነት ላይ ካልተደረሰ ግን ውጤቱ የከፋ ይሆናል የሚል ማስጠንቀቂያን ደግመዋል። አሜሪካ በጄኔቫው ድርድር ወቅትም ቢሆን የጦር መርከቧን ዩኤስኤስ ጀራልድ ፎርድን ወደ ቀጠናው ለመላክ መዘጋጀቷን መግለጿ ድርድሩ በጠመንጃ አፈሙዝ ስር እየተካሄደ መሆኑን ያሳያል። የኢራን ከፍተኛ ወታደራዊ አዛዥ ሜጀር ጀነራል አብዱል ራሂም ሙሳቢ በሰጡት አስተያየት ደግሞ በኢራን ላይ የሚከፈት ማንኛውም ጦርነት ለትራምፕ ትልቅ ትምህርት ይሆንለታል በማለት ለአጸፋ እርምጃ ዝግጁ መሆናቸውን አረጋግጠዋል። እናም የጄኔቫው የሁለተኛ ዙር ድርድር ምንም እንኳን ቀጥተኛ ስምምነት ላይ ባይደረስበትም የሁለቱን ወገኖች የጥንካሬና የተለዋዋጭነት ገደብ ያሳየ ነበር። አሜሪካ በከፍተኛ ወታደራዊ ጫናና ማዕቀብ ኢራንን ወደ ስምምነት ለማምጣት ስትሞክር፣ ኢራን ደግሞ በሆርሙዝ ሰርጥ ላይ ባላት ወታደራዊ ቁጥጥርና በአዲሱ የኢኮኖሚ አጋርነት ሐሳብ ግፊት እያደረገች ትገኛለች። አያቶላህ አሊ ሐሚኔ በፕሬዝደንት ትራምፕ ላይ የሰነ
የሰነዘሩት ትችት የኢራንን የአይበገሬነት መንፈስ ለመግለጽ የታለመ ሲሆን ድርድሩ ወደፊት መራመድ የሚችለው ግን ከዛቻ ይልቅ በቴክኒካዊና ምጣኔ ሀብታዊ ጉዳዮች ላይ የሚደረጉ ስምምነቶች ሲተገበሩ ብቻ ነው። በቀጣይ ሳምንታት በኦማን ወይም በሌላ ገለልተኛ ሀገር ከተማ የሚካሄዱ ውይይቶች ይህ ውጥረት ወደ ሰላም ወይስ ወደ ግጭት እንደሚያመራ የሚወስኑ ይሆናሉ። በሌላ በኩል ደግሞ የቀጠናው ሀገራትና የዓለም አቀፉ ማህበረሰብ የነዳጅ ዋጋን እንዲሁም የጸጥታ ሁኔታን ከግምት ውስጥ በማስገባት የሁለቱን ሀገራት ፍጥጫ ባንክሮ እየተከታተለ ይገኛል። የጄኔቫው ድርድር መጠናቀቅ የግጭቱ ማብቂያ ሳይሆን የረዥምና አስቸጋሪ ዲፕሎማሲያዊ ጉዞ መጀመሪያ እንደሆነም ግልጽ ነው። ኢራን በኒውክሌር ፕሮግራሟ ላይ ስምምነት ላይ ለመድረስ ዝግጁ መሆኗን ብታሳይም ሚሳይሎቿንና ቀጠናዊ ተጽዕኖዋን ለድርድር አለማቅረቧ ለአሜሪካ ትልቅ እንቅፋት ሆኗል። በአንጻሩ ደግሞ አሜሪካ የኢራንን አጠቃላይ ባህሪ ለመለወጥ የምታደርገው ጥረት ከኢራን መሪዎች የሞሽረት ተቃውሞ እየገጠመው ነው። የሆርሙዝ ሰርጥ ስጋት እንዲሁም የቀጠናው የጦርነት ደመና ጨመረ በሄደ ቁጥር ዲፕሎማሲው ከወትሮ በተለየ ፍጥነትና ጥንቃቄ ሊካሄድ እንደሚገባው የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። የመጨረሻ ውጤት የሚወሰነውም በሁለቱ ወገኖች በኩል በሚወሰዱት ተጨባጭ እርምጃዎች እንጂ በጄኔቫ ሆቴሎች ውስጥ በሚለዋወጡት ማስታወሻዎች ብቻ አይሆንም። እናም በአጠቃላይ የጄኔቫው ድርድር ያለ ትልቅ ስኬት መጠናቀቁ በቀጠና ያለውን ውጥረት አላረገበውም። አሜሪካ በወታደራዊ ኃይልና ተጨማሪ ማዕቀቦች ስታስፈራራ ኢራን ደግሞ በበኩሏ የባህር መንገዶችን በመዝጋት እንዲሁም የኒውክሌር ስራዋን በመቀጠል ምላሽ እየሰጠች ነው። ኻሜኔ በድርድር ወቅት ውጤቱን አስቀድሞ መወሰን ሞኝነት ነው በማለት ቢናገሩም ሁለቱ ወገኖች ያላቸው የቅድመ ሁኔታ ልዩነት ለወደፊት ተስፋ ሰጪ ስምምነት ላይ ለመድረስ ትልቅ ጋሬጣ ሆኖ ቀጥሏል። የጄኔቫ ውይይት ከዲፕሎማሲያዊ ግንኙነት ይልቅ የእያንዳንዳቸውን ቀይ መስመር የማሳያ መድረክ ሆኖም አልፏል። ከዚህ ባሻገርም የጄኔቫው የሁለተኛ ዙር ድርድር በዲፕሎማሲያዊ መንገዶች ችግሮችን ለመፍታት የተደረገ ሙከራ ቢሆንም በሁለቱ ሀገራት መካከል ያለው የጦርነት ደመና አሁንም እንደጠቆረ ነው። ሃይማኖታዊ መሪው አያቶላህ አሊ ኻሜኔ በፕሬዝደንት ዶናልድ ትራምፕ ላይ የሰነዘሩት ጠንካራ ትችት እንዲሁም የኢራን የባህር ኃይል ያሳየው የጡንቻ ማሳያ ቴህራን በግፊት ስምምነት ላይ እንደማትደርስ መልእክት ያስተላለፈበት ነው። በሌላ በኩል ደግሞ አሜሪካ የኢራንን የሚሳኤል ፕሮግራም በድርድር ውስጥ ለማካተት የምታደርገው ጥረትና ኢራን በበኩሏ የምታሳየው ከኒውክሌር ውጭ አንነጋገርም የሚለው ግትርነት ለቀጣይ ውይይቶች እንቅፋት መሆናቸው አይቀሬ ነው። እናም የኦማን አሸማጋይነት ለጊዜው ግንኙነቱ እንዳይቋረጥ ቢያደርግም በሁለቱ ወገኖች መካከል ያለው የሐሳብ ልዩነት በጣም ሰፊ በመሆኑ ዘላቂ መፍትሄ ለማግኘት ረዥም ጊዜና ከፍተኛ ትዕግስት የሚጠይቅ መሆኑን ግልጽ አድርጓል። የቀጠናው ወታደራዊ ልምምዶች እንዲሁም የጦር መርከቦች መሰማራት ደግሞ ዲፕሎማሲው ካልተሳካ ወደ ከፍተኛ ግጭት የማምራት ዕድል ከፍተኛ መሆኑን የሚያመላክቱ ናቸው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን ኢንተርናሽናል፣ አልጀዚራ እንዲሁም ቢቢሲን በዋቢነት ተጠቅመናል።